ጨረቃዎቹ አምረው መጥተዋል ማለት ነው። እንግዲህ ትናንትና በጣም በሚገርም በወሎ ልብስ ማለት ነው፣ በወሎ ባህል ልብስ በጣም ደስ ይላሉ እውነት ለመናገር ማለት ነው። ሰላም ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። የመጣሁበት ምክንያት አብርሽ ታገር ወጣ። ጨረቃዎቹ አብርሽ ታገር የወጣው ለምንድን ነው? ተመስገን የወጣው አብርሽ እንግዲህ ከሄርሜላ ጋር ከሀገር ወጥቷል ማለት ነው። ጨረቃዎቹ ደግሞ አምሮባቸው ድምቅ ስብርቅ ብለው መጥተዋል። ትናንትና የሌለ የባህል ልብስ ለብሰው ማለት ነው። እንዴት እንዳማረባቸው አያቸዋቸው። በጣም ደስ ይላሉ እውነት ለመናገር ማለት ነው። እንግዲህ ሁልጊዜም እንደደመቁ ናቸው ማለት ነው። ጨረቃዎቹ መቼውንም ማለት ነው ያዝልቅላችሁ ብለናል። ፍቅራችሁን ይጨምርላችሁ ብለናል። አብርሽ እንግዲህ ታገር ወጥቷል። ተሄርሜላ ጋር ትናንትና ሄደዋል ማለት ነው። እንግዲህ የሄዱበትንማ አገር አልተናገሩም ማለት ነው። ያም ያልተናገሩበት ምክንያት ለምንድን ነው የሚለውን ነገር አብሬ እነግራቸዋለሁ ማለት ነው። እንዲሁም የአብርሽ ወንድም ያስተላለፈው መልእክት አለ፣ እንዲሁም እህቱም ያስተላለፈችው መልእክት አለ። ያም መልእክት የምነግራችሁ ይሆናል። እንዲሁም ሩታም የተናገረችው ነገር አለ ማለት ነው። በኢንስታግራም ብዙ ነገሮች እየተላለፉ ያሉ ነገሮችም አሉ። እነሱንም የማሰማችሁ ይሆናል፣ ሪከርዶችንም ማለት ነው። ቪዲዮውን ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እስከ መጨረሻው ድረስ ተከታተሉ ቪዲዮውን። ከዛ አይታችሁ ሰምታችሁ ነው አስተያየት መስጠት ያለባችሁ ማለት ነው። አብርሽ ታገር የወጣበት ምክንያቱ ምንድን ነው? ሄርሜላን እውነት ቀለበት ሊያደርግላት ነው የወጣው ወይስ ዘና ሊሉ እንዲሁ ፈታ ሊሉ ነው የወጡት? እንዲሁም ደግሞ ሩታን ለማናደድ ነው? የብዙዎቻችሁ ጥያቄ ነው። ብዙዎቻችሁ ቀለበት ሊያስርላት ነው ታገር የወጣው። ስለዚህ ነገሮች እንደዛ ሰምተናል ብላችሁ የምታወሩ ልጆች አላችሁ። ቀለበትም አሰረላትም አላሰረላትም አብራው ነው ያለችው። አሁን ላይ ያለችው እሷ ናት። ሩታን እንግዲህ አይታችኋል፣ ሰማኒዋን እንደቀደደ አይታችኋል ማለት ነው። ስለዚህ ወጣም ወረደም አሰረላትም አላሰረላትም አብሮ ይዟት ያለው እሷ ናት። ምንም ነገር ይሄ የሚካን ነገር አይደለም ማለት ነው ቤተሰብ። እንዲሁም ደግሞ ሩታ ነድማለች፣ እንደገና እያለቀሰች ነው። ተመለስ ብላ በውስጥ ጥፋለታለች፣ እንዲመለስም ጠይቀዋለች፣ ብዙ ነገርም ብለዋለች። ስለዚህ ነድማለች፣ ይቅርታም ጠይቀዋለች እያላችሁ ያላችሁ ያንን ደግሞ ማንኛችንም አላየንም። ያላያችሁትን አታውሩ ማለት ነው። ምክንያቱም ተጠይቀውም አትጠይቀውም ያ የራሷ ጥፋት ነው መጀመሪያም ማለት ነው። ምክንያቱም ለምኗታል፣ ብዙ ጊዜ ብዙ ነገሮችን ነግሯታል፣ ብዙ ነገሮችንም አድርጎላታል። ያን ነገር ደግሞ አልፈልግም ብላ አሁን ላይ እንደገና ብነድም ምንም አይደለም ማለት ነው። ምክንያቱም ጅብ ከሄደ ውሻ ጮኸ የሚባል አባባል አለ ማለት ነው። እና ስለዚህ አሁን ላይ እንግዲህ ሄርሜላ በእጇ ለማድረግ በጣም የሌለ ነገር እያደረገች ነው ማለት ነው። ወጪውም ከሷ ነው ማለት ነው። ከሱ እንኳ አይደለም ወጪው፣ ግን ፈታ እንድትልልኝ ነው የምፈልገው እኔ ወጪው ምንም ነገር እንዲታወጣ አልፈልግም ብላለች። እንግዲህ እንደዚህ ነው። ተወደዱና ታፈቀሩ አይቀር ከነ ምናምኑ የሚባል አባባል አለ አይደል? ስለዚህ እስከ ሁሉ ነገር ነው ማለት ነው መውደድ ማለት ነው። እና ስለዚህ ክንፍ ያለና ያበደ ፍቅር ነው ሄርሜላ ጋር የሚታየው ማለት ነው። ስለዚህ እዚህ ጋር ደግሞ አብዛኛውን ነገር እያደረገ ያለው ደግሞ አቤል ነው። ሁሉንም ነገር እንደዚህ የሚያደርገው አቤል ነው። ትዳራቸውም ያለያያቸው ከሩታ ጋር አቤል ነው እያላችሁ አቤልን እየወቀሳችሁ ነው። አቤል አይደለም። አቤል ካሁን በፊት አይታችሁ ከሆነ ለሩታ ነበር ተደልቦ የነበረው። ሩታን ነበረ እያጥናና የነበረው፣ እንዲሁም አብርሽን ነበረ እየተቆጣ የነበረው ማለት ነው። አሁን ላይ ግን እሷ ግን አብርሽ ጋር እንደሚሆንና የአብርሽን ነገሮች እሱ እንደሚያካት ስላወቀች እሷም ስላልፈለገችው ስለዚህ ወደ አብርሽ ሆኗል ማለት ነው። እንግዲህ ይሄ ነገር ደግሞ ያለ ነው። ሰው ማለት ጓደኛ ሆኖ አትጋጩ፣ አትጣሉ፣ አትነጋገሩ ይባላል። ግን ያን ነገር ደግሞ ካልመሰላም ምንም ማድረግ አይቻልም። እንደሚመስላት ማድረግ ነው እንጂ ታልመሰላት ምንም ማድረግ አይቻልም። ሰውን ማለት ሰውን እኮ እናንተ እንትን ብላችሁ ማሸነፍ አችሉም። ሰው በራሱ ጊዜ የሚሄድበት እርምጃ አለ፣ የራሱ የሆነ የሚወስንበት ውሳኔ አለ። ሁሉም ህፃኖች አይደሉም፣ የሚያውቁ ናቸው። እንዲሁም ደግሞ ተለምናለይ ሩታን በሚገባ ተለምናለይ። በጣም በብዙ ጓደኞቹ ለምኗታል። እሱ ራሱ ዝቅ ብሎ እግሯ ላይ ወርቆ ለምኗታል። ስለዚህ ወንድ ልጅ የዚህን ያህል ተተንበረከከ በቃው በቃ ምንም የማይገኝበት ቦታ ለምን ይደክማል?
ይሄንን ደግሞ ታውቃላችሁ። ወንድ ልጅ ደግሞ አንድ የተቆረጠ አይመለስም። እና ይሄን ነገር ደግሞ የምታካብዱ በጣም ብዙ አላችሁ። ምንም ባታካብዱ ጥሩ ነው ብዬ ነው የማስበው። ምክንያቱም ፋይዳ የለውማ ነገሩ። ፋይዳ ስለሌለው እንደዛ ተለምና፣ እንዲሁም ደግሞ አባቱ መጥተው ለምነዋታል በእደም ራሱ ማለት ነው። ግን እሱ የሆነ ነገር በቃ ተሷ ጋር ምንም ነገር እንዳረግ አልፈለገችም። ልጁን ግን መጥቶ ማየት ይችላል ብላለች። ልጁን በሚፈልግ ሰዓት ከዶ ማየት ይችላል። የሚያስፈልገውን ነገር ማድረግ ይችላል። ህይወቱን ግን መቀጠል ይችላል። እሷም እንደምቀጥለው ሁላ እሱም መቀጠል አለበት ማለት ነው። እና ስለዚህ የብዙዎቻችሁ ፍርድ እኔ እንጃ፣ ብቻ አንዳንዶቻችሁ የምትናገሩ ነገር እኔ ሊገባኝ አልቻለም ሆነን ለመናገር ማለት ነው። እና ወንድሙ ደግሞ እንግዲህ ወንድሙም ኤፍሬም ማለት ነው አዲበ ወደ ትዳር ተመለስ፣ ካሁን በኋላ ይበቃል፣ ከሄርሜላ ጋር ያለህን ነገር አቁም ነው የሚለው እሱም። እንዲሁም ደግሞ እህቱ ደግሞ ጓደኛ ማለት እንደዚህ ነው ወይ? ትዳር እያፈነቃቃሉ ሌላ ትዳር ውስጥ ማስገባት ለእናንተ ይሄ ነው ወይ የእናንተ ጓደኝነት በማለት ነበረ። እሱም እውነቷን ነው። ግን እነሱ ተግባብተው አይደለም ያሉት። አንደኛ ነገር እምነት የለባቸውም በውስጣቸው፣ በጭራሽ እምነት የለም። አብርሽም ጋር ሆነ ሩታም ጋር እምነት የሚባል ነገር በጭራሽ አላየሁባቸውም እኔ። ያ የእናንተ ደግሞ አስተያየት ይሆናል። እና እምነት ከሌለ ደግሞ ከሰው ጋር ልኖሩ አችሉም። ዋናው ነገር ትዳሬ እምነት ነው። ትዳርን እንትን የሚለው የሚያቆመው እምነት ነው። እሱም ታላመናት እሷን፣ እሷም ታላመነችው እሱን፣ ምንም አይነት እንትን ሊኖር አይችልም። እና ያ ነገር አለ፣ የሁላችንም ነው በነገራችን ላይ ማለት ነው። እና ይሄን ነገር ታያደርጉ ለምን እንዴት ብሎ ይኖራሉ? እንዴት ብሎ ኑሮስ ለማሰብ ይችላሉ? ይሄን ነገር ደግሞ ለእናንተ ትችዋለሁ ቤተሰብ ማለት ነው። እና አሁን ላይ ምንም ነገር ውጣ ውረድ የሆነ ነገር ማለት ምንም አያስፈልግም። ስለዚህ እሱ ትልቅ ሰው ነው፣ የራሱን ህይወት መምራት ይችላል። እሷም የራሷን ህይወት መምራት ትችላለች። ልጃቸውን ደግሞ በአንድ ሆነው መጣላትና እንትን ማለት እኮ ችግር የለውም። ወንድምና እህት መሆን ይቻላል አይደል እንዴ? ልጃቸውን በሰላም ማሳደግ ይችላሉ። ወልደዋል፣ ክፉ አይፈላለጉም። እና ስለዚህ እሱም የራሱን ህይወት መምራት አለበት፣ እሷም የራሷን ህይወት መምራት አለባት ነው እኔ በራሴ ማለት ነው አስተያየት። ያ ደግሞ የራሳቸው አስተያየት ነው። እና ደግሞ ታገርስ ለምን መውጣት አስፈለገ? እዚሁ ሀገር የሆኑ መዝናናት አያስፈልግም እያላችሁም አላቸው። እንግዲህ ያ ደግሞ የራሱ ፍላጎት ነው። የራሱም ሆነ የራሷም የእነሱ ፍላጎት ነው። ማንም ሰው ሊያስገድድ አይችልም። በማንኛውም መንገድ የሚያስገድድ ሰው የለም አይደል? ያለው መዝናናት ይችላል ሄዶ እና ስለዚህ እነሱ ደግሞ ታገር ወጥተው ዘና ማለት ፈልገዋል። እንግዲህ ዛሬ የሚለቀቅላችሁን ቪዲዮ በጥብቅ ተከታተሉ ማለት ነው ተመልካቾች ማለት ነው። እንግዲህ ፈታ ሊሎ ሄደዋል። እንግዲህ ቀለበትም ማሰረላት እንዲሁም ደግሞ የሌላ ነገርም ጓደኝነትም ትክክለኛ ጓደኝነት ወይም እውነተኛ ፍቅረኝነትም ከሆነ ታያላችሁ ብዬ አስባለሁኝ። ምክንያቱም አብራችሁ ሁላችሁም ያላችሁ ማለት አብራችሁ እስካሁን ድረስ የዘለቃችሁ ኦዲየንሶቻቸው ስላላችሁ ማለት ነው። እወዳችኋለሁ። እኔንም ላይክ እና